ምንድነው ይሄ? ምንድነው? እያሾፍሽብኝ ነው? ምንድነው ማሾፍብህ? እንደዚህ አይነት መልስ መመለስ ጀመርክ? ለዛውም ደግሞ ለእኔ ስንት ገመና እንዳለ ያወቅ። እሱ አልፏል። ይኸውልሽ ደግሞ ፋሲካ፣ እሱን ያለፈውን ታሪኬን ይዤ አስፈራረዋለሁ ብለሽ ብታስቢ ነግሬሻለሁ። እኔ ቅዱስ ነኝ። በተራወሪ አልረብሽም። እሺ? መቼም ልጅ እንዳለ የምትክድ አይመስለኝም። አንቺ ሴትዮ ስለምን ልጅ ነው የምታወሪው? ከመቅዲ የወለድከው? ኦ መቅዲ እንደ ካድከው መቼም እኔ የምትክደኝ አይመስለኝም። ምንድን ነው ፈጥረሽ የምታወሪው? ይኸውልሽ ፋሲካ፣ ስነ ስርዓትሽን ይዘሽ ኑሪ። እሺ? የፈጠራ ወሬ አይደለም። ካስፈለገም መቅዲ ማምጣት ይቻላል። ጣላት ብትሞክሪ ይሄ የመጨረሻሽ ነው። ትበጥበጥ ምን አርጊ ነው የምትላት? ቆይ አርጌ የምላትማ የኔ ሁኝ ነው። ሌላ ምን አለ ብለህ ነው? ትሰማኛለህ? ደግሞ አሁን የኔ የምትሆን ምን? ካሌብ እንግዲህ ኮራ ብሎ ሄሉ የኔ የምትሆንበት ሰዓት ደርሷል፣ ፋይሎቹ በእኔ ገብተዋል ይላል ቅዱሴ። ባለፈ ህይወቷ አታስፈራራት በማለት ሲናገረው ስለ ቪዲዮ ማወቁን ካሌብ እጅግ ደንግጧል። እንግዲህ ቤቲም የወለድከውን ልጅ በፍጹም አትክድማ እያለችው ትገኛለች። ብትክድም መቅዲን ልትክዳት አትችልም። አሁን ሰዓቱ ደርሷል። ሄሉም ካንተ ካሌብን ታፈቅረዋለች፣ ወደ ካሌብ አመዝኗለች፣ ካሌብ ዳይስፖራ ነው እያለችው ትገኛለች ማለት ነው። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ ወይ? ሁሉ ሰላም? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እንግዲህ መግቢያ ላይ እንዳያችሁት አሁንም ካሌብ ሄሉን የራሴ ሳላደርግ በሞት አልተውም እያለ ይገኛል። እንግዲህ አዳዲስ ሚስጥርም እንዳያችሁት ወጥቷል። ቅዱሴም ልጅ እንዳለው ከሌላ ሰው አክስትየው ታውቃለች። እኔን ብትደብቀኝ መቅዲን ልትደብቅ አችልም። እሷ ትመጣለች፣ ለሄሉ ያለውን ነገር እነግረዋለሁ ስትለውም አንቺ ሴትዮ አርፈሽ ተቀመጪ፣ አርፈሽ የምትቀመጪ ከሆነ ይሄ ያለፈ ታሪክ ነው፣ ያለፈ ህይወት ነው። በእኔና በሄሉ መካከል ምንም ነገር ቢገባ እኛ ልንለያይ አንችልም፣ እንዋደዳለን ይላታል። እሷም እስቲ እናያለን። እንግዲህ ሄሉ ይሄንን ከሰማች በኋላ ለአንዲት ደቂቃ ከአንተ ጋር ከተቀመጠች አንተ ወስላታ እያለች አንዳንድ ቃላትን ጣል ጣል እያደረገችበት ስትሆን ቅዱሴም በዛው ንዴት አንቆ ይይዛታል። አርፈሽ የማትቀመጪ ከሆነ ሂሳብሽን ነው የምሰጥሽ ብሏታል ማለት ነው። እንደዛ በሚላትም ጊዜ እሷም በመናደድ ያንን ለምንድን ነው ካዲያ አርፈህ የማትቀመጠው? እንዴት ልጅን ትክዳለህ? እኔ እንድትጣሉ ሳይሆን እንድትለያዩ፣ በፍቅር እንድትለያዩ ነው የምፈልገው ብላ ትለዋለች። በፍቅርም ሆነ በምንም በፍጹም እኔንና ሄሉን የሚለያይ ነገር አንድ ነገር አደርጋለሁ ብቲ ከአንቺ አልወርድም፣ አርፈሽ ተቀመጪ ይላታል። እሷም አርፌ አልቀመጥም ታያት አለ ብላ እጅግ ቃላትን ስትጥልበት ነበር። አንቆ ያዛት። ሄሉም እንግዲህ ያንን የሰማች ብድግ ብላ ትመጣለች። እንዴት ነው አክስቴን እንደዚህ አንቀህ የምትይዛት? እንዴት አክስቴን እኔ የእናቴን ትክ እንዴት ትነካብኛለህ? ቅዱሴ እረፍ እንጂ ብላ እንኳን ብትለው ቅዱሴ ዝም ሊል አልቻለም ማለት ነው። እንዴት ነው ዝም አምለው? ዞር በይልኝ በማለትም እያስፈራራት ሄሉም እንዴት አክስቴን ይመታታል? እንዴት አክስቴን እኔ እንደዚህ ያደርጋታል? በማለትም እየተናደደች ትገኛለች ማለት ነው። ሳምሪም ዝም በይ በቃ ጋሼ የሆነ ነገር ሳያይ እንደዚህ አይሆንም ስትል እንግዲህ አሁን እዚህ ጋር ጥርጣሬ ውስጥም ሄሉ ገብታለች። የሆነ ትልቅ ነገር ቢኖር ነው እንደዚህ እያደረጋት እያለች ትገኛለች። እንግዲህ አሁን ላይ ደግሞ መስከረምም ቅዱሴን የግሏ ለማድረግ እየለፋች ነው። ሆኖም ሳምሪ መንገድ ላይ ስታያት ኬት አባሽ ነው የምትመጪው? ምንድን ነው የሚያስደነባብርሽ? ብላ ስትል ማንን ነው ተከታትለሽ የመጣሽው? ያ ከፍት ቅዱሴ ቤት ቁጭ ብሎ ሌላ ሰው ከሌላ ሰው ጋር ይሄዳል። አሁን ቅዱሴን የግል ያደርጋለሁ ብላ ትላታለች። በዚሁም ሳምሪ እጅግ እየደነገጠችና ወደ ቤት እየሮጠች ትመለሳለች። እሷም ልትከታተለው የሄደችው
ቅዱሴ ሳይሆን ቤቲን ነበረ። ቤቲን ተከታትላ ፋይሉንም ከቢሮ ወስዷ ለካሌብ ልትሰጥ ሄዷ ነበር። እሷም ያንን ለማየት ነበረ ተከትሏት የሄደችው። እሷም ባየቻት ጊዜ ማስጠንቀቂያ ስለሰጠቻት ሳምሪም ወደ ቤት ሮጣ መታ እትዬ አንቺ ባመንሹ ሰው እየተከዳሽ ነው ያለሽው። የራሴ ዘመድ የራሴ ስጋ ባልሽው። ለካ ለዚህ ነው ሰዎች ከዘመድ ባዳ ይሻላል የሚሉት። አሁን የተከዳሹ በራስሽ ነው ስትላት፣ ንገሪኝ እንጂ ምንድን ነው እሱ ንገሪኝ ሳምሪ ምን እየሆንሽ ነው ያለሽው ብትላ፣ አይትዬ ተበልተሻል በራስሽ ሰው ነው እያለቻት እያለ ቅዱሴም ሲመጣ ደንግጠው ወሬውን ያቋርጣሉ ማለት ነው። እንግዲህ ካሌብም እንዳያችሁት በፍጹም ሄሉን የራሴ የግሌ ካላደረኳት አልተዋትም እያለ እየፎከረ ይገኛል። እሱም አንተ ምንድን ነው እሱ ለምንድን ነው ከህይወታችን የማትርቀው? ለምንድን ነው ከኛ የማትወርደው? እያለ ቅዱሴ ሲጠይቀው ነበረ። ካሌብም ምን አድርግ ነው የምትለኝ? በፍጹም ከናንተ ራስ አልወርድም። እኔ የምፈልገው አንተን ሳይሆን ሄሉ የኔ የግሌ እንድትሆን ነው የምፈልገው። አሁን ደግሞ የራሴ የማደርጋት ጊዜ እጅግ ቀርቧል። ፋይሎችን ሁሉ በእጄ ሰብስቤያለሁ። ስለዚህ ከዚህም በኋላ ሄሉን የራሴና የግሌ ነው ማደርጋት በማለት ለቅዱሴ ይናገረዋል። ቅዱሴም ምን ባለፈ ህይወትህ ምን ታስፈራራታለህ? ፋይል የምትለው ቪዲዮ ነው ወይ? ቪዲዮ ይዘክ የምታስፈራራት ምንም አታመጣም። ስለዚህ ስለ ቪዲዮ እርሳ ሲለው ካሌብም እጅግ ይደነግጣል። ምን አልክ ብሎ ሰውነቱ እስኪንቀጠቀጥ ድረስ ይደነግጣል። እንዴት ቪዲዮን አይተህ ዝም አልክ? አንተ እኛን እያሰደብከን ያለው አንተ ውርደታም በማለትም ይናገረዋል ማለት ነው። እሱም እንደዛ ብሎ ቢናገረውም እንግዲህ ምንም ማድረግ አልተቻለም ማለት ነው። በጣም የሚገርም ነገር ተከስቷል ማለት ነው። ወንዶችን አስደፍረህናል አንተ። አሁንም ቢሆን ሌላ ነገር ፈጥሬ ሄሉን የኔ ከማድረግ ውጪ በፍጹም ወደኋላ አልልም እያለ ይገኛል። ቅዱሴም የምታመጣውን አያለውኝ አሁን ከህይወታችን ውጣ እያለው እየተፎካከሩ ይገኛሉ። እንግዲህ ሄሉን በዚህ አይነት ሁኔታ ማለት ነው። እንግዲህ ቤቲም ደግሞ ንብረቱን ለመውረስ መስኪን ገለልተኛ አድርጓታለች። መስኪም በፍጹም አልተውም፣ ይሄ ሁሉ ንብረት እየወረሽ እያየውማ ዝም አልልም፣ የራሴን ነገር መፍጠር አለብኝ፣ እንዴት ነው ገለልተኛ የምታደርግኝ እያለች ትገኛለች። እንግዲህ ዛሬ ላይ በጣም ትልልቅ ነገሮች ተፈጥረዋል። ቅዱሴም እንግዲህ ልጅ እንዳለው ሄሉ አልነገራትም። ሄሉ ይሄንን አዲስ ነገር ስትሰማ ከቅዱሴ ጋር ህይወቷን ትቀጥላለች ወይ? በእኔና በቅዱሴ መካከል ትልቅ ፍቅር አለ፣ ማንም ሊለያየን የማይችል እያለችም ትገኛለች ማለት ነው ሄሉ። ቤቲ ግን ያንን ነገር ስትላት አይ ፍቅር አያሸንፍም ትያለሽ፣ ፍቅር ምን ስለ ቅዱሴ ምን የምታውቂው ነገር አለና ነው? ቅዱሴ ማን እንደሆነ የታውቂያለሽ? አንቺ ፍቅር ፍቅር እያልሽ ብቻ የእህቴ ልጅ አንቺ እየተበላሸሽ ነው ያለሽው፣ ብዙ የማታውቂው ነገር አለ ብላ ትላለች። ቅዱሴ ከኔ ምንም ነገር ሊደብቅ አይችልም፣ ሁሉንም ነገር አውቃለሁኝ አክስቴ። ምንድነው እኔ የማላቀው አንቺ የምታውቂው ነገር ምንድነው? እሱ ካዲያ እንደዛ ከሆነ ንገሪኝ ትላታለች። እሷም አይ አሁን ይለፍሽ፣ እንደዚሁ እንዳላወቅሽው ድፍንፍን አድርገሽ ብትኖሪ በሞኝነትሽ ብትኖሪ ነው የሚሻልሽ። ካወቅሽማ አንዲት ደቂቃ ከሱ ጋር ሰላማቶኝ፣ እኔ ደግሞ እንድትጣሉ አልፈልግም። የእህቴ ልጅ እኔ ሁልጊዜ ደስተኛ ሆነሽ ነው አንቺን ማየት የምፈልገው እያለች አውቋ ስታሞጋግሳትም እናያለን። ሆኖም እነሱ እንዲፋቱና እንዲለያዩ ሜሪም እንድታብድና ብቻዋን እንድትቀር ንብረቷንም ለመውሰድ የምትቋምጠው አክስትየዋ ናት። በዋነኝነት ሁሉንም ነገር
ከቅዱሴ ጭምር ከእሷ ለመውሰድ የምትጥረው። ሆኖም ግን እዚህ ጋር ምን አለቻት? እኔ የምፈልገው ሁልጊዜ ደስተኛ እንድትሆኝና ያለፈውን ነገር ዝም እንድትይ ነው የምፈልገው። ባትሰሚው ይሻልሻል፣ ከሰማሽ ትጎጅብኛለሽ፣ የእህቴ ልጅ እያለች አውቃ እያሞጋገሰቻት እናያለን። ሆኖም ግን እንደዛ አይደለም መሰረቱና ዋነኝነቱ ይሄ ስለሆነ እንግዲህ አሁን ላይ ሄሉ በመሀል እየተጎዳች ትገኛለች። ካሌብም እንግዲህ ከካሌብ ጋራ እንዳደረች ቅዱሴም ሁሉንም ነገር ሳምሪ ምንም አይነት ሳታስቀር ነግረዋለች። ሳምሪ ስትነግረው ግን በደንብ ለምነውና አብረው እንዲኖሩና እንዳይለያዩ በማሰብ ነበረ። ሆኖም እሱ ግን እንደዛ ያሰበ አይመስለኝም። አሁን ላይ ሜሉ ይሄንን ከሰማች ምን ይፈጠር ይሆን? እንግዲህ ቤተሰቦቼ እጅግ አሁን ላይ ድራማ ብዙ አይነት ሚስጥሮችን እያወጣ ይገኛል። ፍቅር ያሸንፋል ወይስ ይለያያሉ? እንግዲህ በፍቅር መካከል ምንም አይነት ነገር አይገባም እያሉ ነው እያለች ነበረ ሄሉ ማለት ነው። አሁን ላይ እንግዲህ ቀጣዩ ላይ ምን እንደሚከሰት ቀስ እያልን የምናየው ይሆናል በቀጣይ ክፍል ማለት ነው። እንግዲህ ሳምሪ ደግሞ እጅግ በጣም ነው የምታሳስነው። የቅዱሴ እና የሄሉ ህይወት እንዲቀጥልና ሁልጊዜ ደስተኛ ሆነው እንዲኖሩ በጣም ብዙ ነገርን እየሸፈነችና ህይወታቸውንና ትዳራቸውን ለማስቀጠል ዋጋ የምትከፍል የቤት ሰራተኛ ናት ማለት ነው። እንግዲህ የቤት ሰራተኞች ሲባሉ ብዙ ነገርን ከሰዎች ጎን እንደሚሆኑ አስተማሪ ናት ማለት ነው። እንግዲህ ብዙ መልካም የቤት ሰራተኞች እንዳሉ እናምናለን ማለት ነው። ጀግና ጀግና የሆኑ ያልታዩ ማለት ነው። እንግዲህ ይህንን በትንሹ ሊያሳዩን ይሞክራሉ እንጂ የቤት ሰራተኛ ማለት እንግዲህ እንቁና ጀግና ናቸው ማለት ነው። ከማሞግሳቸው አንደኛ ናቸው ማለት ነው። ስለዚህ እንግዲህ ውድ የተከበራችሁ የእኔ ቤተሰቦች የዛሬው ይሄንን ይመስላል ማለት ነው። እናንተም ደግሞ ያላችሁን አስተያየት ማንን ነው የምትወዱት? እውነት ቅዱሴና ሄሉ አንድ ላይ ቢሆኑ ይሻላል ወይስ ደግሞ ሄሉና ካሌብ አንድ ላይ ሆኖም ሳምሪ ቅዱሴ አንድ ላይ ቢሆኑ ይሻላል? እስቲ ስለ አክስትየውም እንደዚህ አይነት አክስትም ያላችሁ ገጠመኝም ያላችሁ ማለት ነው ሁላችሁም እንግዲህ አስተያየታችሁን በኮሜንት ላይ እንድታስቀምጡልኝ ስል በትህትና እጠይቃችኋለሁ ማለት ነው። ደግሞም እያበረታታችሁኝና ከጎኔ ስለሆናችሁ ሁሉ ከልብ እያመሰገንኩኝ አሁንም ማበረታታችሁ ከኔ አይለይ። እስቲ ሰፕራይዝ አድርጉኝ። አንዳንድ ጊዜ የአማርኛ መጉደልም ስለሚኖርብኝ ያው አንዳንድ የምሳሳታቸውን ነገር ይቅርታ እያደረጋችሁ እያሳለፋችሁ ማስተካከልም ደግሞ ያለብኝን እንዳስተካከል እንድትነግሩኝ ስል በአክብሮት ጠይቃችኋለሁ ማለት ነው። ደግሞም እንደምታደርጉት ምንም ጥርጣሬ የለኝም። አሁንም እያበረታታችሁኝ ነው። ሰብ ላይክ እያረጋችሁ ኮሜንት እያስቀመጣችሁልኝ ነው። ስላስተያየታችሁ ከልብ አመሰግናለሁ ማለት ነው። እንግዲህ በቀጣይም ደግሞ እጅግ አስተማሪ የምላቸውንና እናንተም ደግሞ እንድትወያዩበትና እንድትመካከሩበት እንድትማሩበት እንግዲህ ብዙዎቻችን እንግዲህ መልካም አክስትም የገጠመችን አለች። እንደዚህም ደግሞ የእኛን መጥፋት የምትፈልግ አክስት እንዳለች የታወቀ ነው። እንግዲህ አንዳንድ ዘመዶች እንድታድጉ ይፈልጋሉ፣ አንዳንድ ዘመዶች ደግሞ ውድቀታችሁን ይፈልጋሉ ማለት ነው። ያው ሁሉንም በአንድ መደፍጨጭ አንችልም ማለት ነው። በጣም መልካም ዘመድ ሆነው እውነተኛ የእናንተን መለወጥ በጉጉት የሚጠብቁ መቼ ነው እቺ ልጅ በእኔ የተነሳ ትልቅ ደረጃ ደርሷ ህይወቷን ቀይሯ እያሉ ዋጋ የሚከፍሉልን ዘመዶች እንዳሉ ምንም አይነት ጥርጣሬ የለኝም። በዛው ልክ ደግሞ አብዛኛዎቹ ከነሱ መብለጥን ከነሱ እንድንበልጥ ስለማይወዱ በቃ የኛን በታችነት የኛን ሞት የሚመኙ ብዙዎች አሉ። ይሄ የማይዋሽ ነገር ነው። እንደውም ከ100% ውድቀታችን የሚመኝ ነው የሚበልጠው። ቢያንስ 20 እንደዚህ መልካም ይኖራሉ ብዬ ነው ማስበው። እንግዲህ በራሴ የተነሳ አንዳንድ ነገሮች ስላሉ ስለዚህ ውድቀታችሁን ለሚመኙ ደግሞ እናንተ ከፍታ ላይ እንደምትደርሱ የሚያስተምር ነው። ብዙ ትምህርት አዘል በውስጡ የያዘ ነው። ብዙዎችም የወደዱት ነውና እናንተም ከዚህ ብዙ ነገር እንደምትማሩ
እናንተ ውድቀታችሁን እየተመኙ እናንተ ከፍ እንደምትሉ ምንም አይነት ጥርጣሬ አይግባችሁ ማለት ነው። ብዙ ጊዜ ውድቀታችንን ሲመኙ እኛ በጣም ትልቅ ደረጃ ላይ ከማይደርሱት አንዷ ነን። ውድቀታችሁን ሲመኙላችሁ ምንም ውስጣችሁ ምንም እንትን እንዳይሰማችሁ ማለት ነው። በጣም ትልቅ ደረጃ ከምትደርሱ በዋነኝነት እናንተ ናችሁ ማለት ነው። ለምን ሰዎች እንጂ ውድቀታችሁን የተመኘው እግዚአብሔር አይደለም። እግዚአብሔር ደግሞ ከፍታችሁ ነው፣ በጠላቶቻችሁ ፊት ከፍ ያደርጋችኋል ማለት ነው። እና ውድ ቤተሰቦቼ እንግዲህ ይህንን ይመስላል የዛሬው ቪዲዮ። እንደ እግዚአብሔር ፍቃድ ደግሞ በድጋሚ በጠቃሚ ቪዲዮ እስክንገናኝ ሁላችንም በየሃይማኖታችን ለሀገራችን፣ ለምድራችን፣ ለታመመ ለተቸገረ ሁሉ እያሰብናቸው እንጸልይ እላለሁ። እግዚአብሔር መልካም ነው ስለ ሁሉ ነገር። እሱ ሁሉን አሻጋሪ፣ ሁሉን የሚተው፣ ሁሉን የሚቀይር አልፋ ኦሜጋ የሆነ ጌታ ከኛ ጋር ነውና ሁልጊዜም የእግዚአብሔር ጥበቃና ምሕረት ይብዛላችሁ እያልኳችሁ እንግዲህ ከወዲሁ እንለያያለን። መልካም ቆይታ ይሆንላችሁ። እንግዲህ አስተያየታችሁን እጠብቃለሁ እና ስለ ትዕግስታችሁን ከልብ አመሰግናለሁ። ሌላ ምላችሁ ነገር የለም። አይ ሚስ ዩ ሶ ማች። እንግዲህ 100 ሺህ ያስገቡኝና ወይም ደግሞ እናንተ የፈለጋችሁበት ትንሽ ከፍ አድርጉኝና በቪዲዮ ዘና ፈታ እያልኩኝ ፈታ ዘና እንዲያደርጋችሁ ማለት ነው። እና ቀናችሁን እንግዲህ በሳቅ ጀምሩት። እንደኔ ፈንክሽክሽ እያላችሁ ዋሉ እላችኋለሁ። ማይ አይ ሚስ ሶ ማች። ያ ፈረንጅኛ እንደ ኳስ ነው የሚጫወትበት።